አንድ ብዙ ያልተስተዋለ ጉዳይ ነው ዛሬ ማጫወታችሁ። ብዙ ሰዎች አላስተዋሉትም ማለት አልሰሙትም። እንደው እንደ ዜና አይነት ነገር ሲወራ ነው እንጂ እንዴ ይሄ መረጃ ወይንም ይሄ ዜና ከምን ጋር የተያያዘ ነው ብሎ ከዛ መረጃ በስተጀርባ ያለውን ፍላጎት ሰዎች ቦታ ሰጥተው ሲያወሩት አላየሁም። መጀመሪያ አካባቢ እኔም መረጃውን ከመስማት ውጪ ብዙም እንትን አልነበረኝም። በኋላ ግን ጉዳዩ ከመረጃም ያለፈ አንዳች ተልእኮ ለማሳካት የሚደረግ ዘመቻ እንደሆነ ገባኝ። ስለምን እያወሯችሁ እንደሆነ ትንሽ ግልጽ ላደርግላችሁ። ወይን የሚባል መጽሔት ላይ አቦይ ስብሃት ነጋ የህወሓቱ መስራች ማለት ነው ቃለ መጠይቅ ያደርጋሉ። በዛ ቃለ መጠይቅ ውስጥ ከበፊት ጀምሮ ስለነበራቸው የፖለቲካ እንቅስቃሴ ነው እንግዲህ የሚያወሩት እና አሁን ድረስ ስላለውም እይታቸውን ያካፍላሉ። ወይን መጽሔት ማለት የቲፒኤልኤፍ ልሳን ማለት ነው። የቲፒኤልኤፍ ልሳን ነው፣ የድርጅቱ አቋሞች የሚንጸባረቅበት መጽሔት ነው። የድርጅቱን ፍላጎት ከግምት ባስገባ አይነት መልኩ ነው ቃለ መጠይቃቸው የተላለፈው። አንዳንዶቹ ለቲፒኤልኤፍ ሰዎች ዛሬ ላይ ካላቸው አቋም ጋር በተያያዘ አይጠቅምም ተብሎ ስለታሰበ የተተዉ አሉ። እነዚህ የተተዉት በጣም ወሳኝ ጉዳዮች ናቸው። አንደኛው ከሻዕቢያ ጋር በተያያዘ ያለውን ይሄ ጽምዶ የሚለውን ግንኙነት በሚመለከት ነው። ሁለተኛ በራሱ የቲፒኤልኤፍ አመራሮችን በሚመለከት ነው። ሶስተኛ ከፋኖና ከኦላ ጋር ያለውን ትብብር በሚመለከት ያነሷቸው ነገሮች በወይን መጽሔት ላይ አልታተሙም። በአንድ በኩል ከቲፒኤልኤፍ አሁን ላይ ካሉት አመራሮች ጋር የሚሄድ አይነት ፍላጎት ስላልሆነ፣ ለምሳሌ የሻዕቢያን ጽምዶን ይቃወማሉ። በመርህ ደረጃ ሳይሆን ኢሳያስ አፈወርቂ ጋር መስራት አሁን ላይ የሚቻል አይደለም፣ ኢሳያስ አፈወርቂ ማመን አስቸጋሪ ነው ከሚል ከጽምዶን ሲቃወሙ ይታያል። ይሄ እነ ዶክተር ደብረጽዮን ካላቸው ፍላጎት ጋር ስለማይሄድ በመጽሔት ውስጥ አልታተመም። ከነ ኦላ ከነ ፋኖ ጋር ያለውን ግንኙነት ደግሞ በሚመለከት ዞሮ ዞሮ መጽሔቱ የቲፒኤልኤፍ ልሳን በመሆኑ ምክንያት ይሄንን ማውጣት የድርጅቱን ፍላጎት ተደርጎ ሊታይ ይችላል ወይም ሊወሰድ ይችላል ከሚል ስጋት ይመስለኛል ይሄንንም አላካተቱትም። ሶስተኛ ራሳቸውን ዶክተር ደብረጽዮንን በሚመለከት ተቸካይ ናቸው። ለህወሓትም የህልውና አደጋ የጋረጡት እነሱ ናቸው። ከነሱ በታች ያለው መካከለኛና ታችኛው አመራር ድርጅቱን ለማዳን አሁን ላይ መንቀሳቀስ አለበት የሚል ንግግር አድርገዋል። ይሄ ያው አመራሮቹን በደንብ የሚነካ ስለሆነ በዛ ምክንያት አልተላለፈም። ይሄንን አንዳንድ ሰዎች እንግዲህ እዛ ወይን የሚያትሙት ሰዎች ጋር ግንኙነት አለን በሚል ምናምን አወጡት እንጂ በእርግጠኝነት አቦይ ስብሃት ወይንም የሳቸው ሰዎች ናቸው እንዲወጣ ያደረጉት። በሌሎች ሚዲያዎች ይሄ ነገር ወጣ። ወይን ሚዲያ ላይ ቢቆረጥም እነዚህ ነገሮች ግን በሌሎች ሚዲያዎች ላይ ወጡ። ሰዎች እነዚህን ነገሮች እንደ መረጃ ብቻ እንደ ዜና ብቻ አወሯቸው እንጂ ከዚህ በስተጀርባ ያለው ፍላጎት ምንድን ነው የሚለውን አብዛኛው ሰው አላስተዋልም። እውነት ለመናገር እኔም አላስተዋልኩም ነበር። በቃ የአቦይ ስብሃት ያወሳቸው እንደመጣላቸው ነው የሚናገሩት፣ ፊት ለፊት ነው የሚናገሩት። በዛ ብቻ ነበር የተረዳሁት። በኋላ ግን አንደኛ አቦይ ስብሃት ስቲል አሁንም በተለይ በትግራይ ፖለቲካ ውስጥ በተለይ ቲፒኤልኤፍ ውስጥ ትልቅ ተጽዕኖ ፈጣሪ ናቸው። ዲያስፖራው ላይ በጣም ትልቅ ተጽዕኖ ፈጣሪ ናቸው። ይሄን ጄኔራል ጻድቃን ጭምር በቅርብ ጊዜ ውስጥ ባደረጉት ኢንተርቪው ውስጥ ያረጋገጡት ነው። እኚህ ሰው ትልቅ ተጽዕኖ ያላቸው ሰው ቲፒኤልኤፍ አደጋ ውስጥ ገብቷል ብለው አምነው
አውርተውት ብቻ ያልፋሉ ብሎ ማሰብ አንድ ትንሽ አስቸጋሪ ነገር ነው። በቃ እንደው ዝም ብለው ስለተጠየቁ ብቻ አውርተውት ያልፋሉ ማለት አስቸጋሪ። እንደው ጥሪ ብቻ አስተላልፈው ይተውታል ማለት አስቸጋሪ። ህወሓትን ማዳን ያስፈልጋል ያሉት። ህወሓትን ማዳን ያስፈልጋል፣ በተለይ ከአመራሩ ጋር በተያያዘ። አሁን ያለው አመራር ተቸካይ ነው እና ህወሓትን ለማዳን ከሱ ውጪ ያለው የመካከለኛው የታችኛው መዋቅር አመራር ህወሓትን ለማዳን መንቀሳቀስ አለበት ነው የሚሉት። ይህን ስጋታቸውን ከመናገር አልፈው ጥሪ አድርገው እዚህ ጋር ያቆማሉ ማሰብ ከባድ ነው። ምክንያቱም ህወሓትን ማዳን የሚቻልበት ድሮ የነበራቸው አይነት ባይሆንም ግን አሁንም አቅም አላቸው። ስለዚህ እንደዛ አይነት እንቅስቃሴ ሊያደርጉ እንደሚችሉ ተገማች ነው። ግን ነገሩን ይበልጥ ግልጥ ግን ያደረገው የቅርብ ጊዜ የኢትዮ ፎረም ዘገባ ነው። ሄዳችሁ እንድትሰሙትም ስለፈለኩ ነው ሚዲያውን የምገልጸው። እንደገናም ነገሩ ዘመቻ ስለመሆኑም በደንብ የሚያሳየው የነሱ ዘገባ ስለሆነ ነው። ሚዲያውን የገለጽኩበት ከዚህ ጋር የተያያዘ ምክንያት ነው። ኢትዮ ፎረም መቀሌ ላይ ስለተፈጠረው የሰራዊቱ ተቃውሞ ሲዘግብ በዕለቱ አይደለም፣ ከትላንት ወዲያ ወይ ትላንት አካባቢ ነው ሲዘግብ 3 ነገሮችን ያነሳል። አንድ፣ ጄኔራል ታደሰ ወረደን የማገት ሙከራ ተደርጓል የሚል የተቃውሞ እንቅስቃሴ ብቻ ሳይሆን ለማገት ሁሉ ሙከራ ተደርጎ ነበር የሚል ዘገባ ነው የሰራው። በአንድ በኩል ጄኔራል ታደሰ ላይ የሆነ ነገር ለማድረግ ያተኮረ ነው ስንል የነበርነውን ሰዎች የሚያጠናክር ዘገባ ነው ኢትዮ ፎረም ይዞ የመጣው። ኢትዮ ፎረምን እዛ አካባቢ ባለ ጉዳይ ላይ የሚያነሳቸው ነገሮች አምናለሁ። ወገንተኝነቱም ለዛ ነው። እዛም አካባቢ ላይ መረጃ አለው። ከዚህ ውጭ እኛም ስንለው የነበረውን ነገር ነው ያረጋገጠው። የማገት ሙከራ ነበር ይላል። 1 2 ከዛ በኋላ ነገሩ ተረጋግቶ በጋራ ቁጭ ብለው ማውራት ሲጀምሩ ታጣቂዎቹ እና ጄኔራል ታደሰ ወረደ ማውራት ሲጀምሩ የቲፒኤልኤፍ ሊቀመንበር ዶክተር ደብረጽዮን ተገኝተው ነበረ ይልና በምን ምክንያት እንደተገኙ ግን ግልጽ አይደለም ይላል። በምን ምክንያት እንደተገኙ ግልጽ አይደለም። መገኘታቸውን ብቻ አይደለም ይነገራሉ ዜናው። በምን ምክንያት ተገኙ ብለህ እንድትጠይቅም እያደረጉክ ነው። አሁን ምን እያልክ ነው ማለት አይደለም። ለምን ተገኙ? ዩሲ ታጣቂዎቹ ያደረጉትንና ዶክተር ደብረጽዮንን መገኘት አያይዘህ እንድታይ ነው እያደረጉክ ያሉት። ወደዛ አቅጣጫ ነው እየመሩክ ያሉት። እያሉ ያሉት ዶክተር ደብረጽዮን በምን ውክልና በምን ምክንያት እንደተገኙ አይታወቅም፣ ግን ተገኝተው ነበር ይባላል። ለምን ተገኙ ትላለህ? ፓርቲ ነው ምን አገባቸው ምናምን ስትል በቃ የሆነ ፒክቸር ትፈጥራለህ ራስህ። በእርግጠኝነት ተመሳሳይ ፒክቸር ነው የምፈጥረው። ዶክተር ደብረጽዮን ከዚህ ተቃውሞ ጀርባ ምን ይኖራል ብለህ እንድታስብ ነው እያደረጉት ያሉት። ይህን ይሉሃል እና የዶክተር ደብረጽዮን መገኘት ያልነበረባቸው ቦታ ላይ ነው የተገኙት ብለህ እንድታስብ ያደርጋል። መገኘት ያለባቸው ምክንያት ላይ ለምን ተገኙ? እንዲህ ከእንቅስቃሴው ጀርባ እሳቸው ናቸው ያሉት ማለት ነው፣ ወይንም የህወሓት አመራር ነው ያለው ማለት ነው ብለህ እንድታስብ ያደርጋል። ከዛም በፊትም ደግሞ የህወሓት አመራር አለበት የሚል ነገር ሲያወሩ ነበር።
ልብ በሉ፣ ውሸት ነው እያልኳቸው አይደለም ዘገባቸው። እሺ። ሶስተኛ ዶክተር ደብረጽዮን እንግዲህ እዛ ውይይቱ ላይ መገኘታቸውን ሁላችንም እናውቃለን፣ ግን ምን እንደተባለ አናውቅም። ኢትዮ ፎረሞች ከውስጥ በደረሳቸው መረጃ መሰረት ዶክተር ደብረጽዮን የተናገረውን ነገር ደግሞ ዘገባው ላይ አካቷል። ዶክተር ደብረጽዮን ለታጣቂዎቹ ጥያቄያችሁ ትክክል ነው፣ ለዚህ ጥያቄያችሁ እንዳይመለስ ጥፋተኛው ጊዜያዊ መንግስቱ ነው ብለው ጊዜያዊ መንግስቱን እዛው መድረክ ላይ ከሰሱ ይላል። እዛው ከሰሱ ይላል። ስለዚህ ምን እያሉ ነው? በቀን ከሰማ አሁን የሶስቱን ነገሮች ነግሬያችሁ በእርግጠኝነት ኢትዮ ፎረሞች እያሏችሁ ያለው መቀሌ ላይ ከተደረገው እንቅስቃሴ በስተጀርባ የቲፒኤልኤፍ አመራር አለበት እያሏችሁ፣ የቲፒኤልኤፍ አመራር አለበት እያሏችሁ ነው። ልክ ይሄን ዘገባ ስሰማ ነው ይሄ ነገር ዘመቻ ነው ያልኩት። ይሄ እነ ዶክተር ደብረጽዮን ላይ የቲፒኤልኤፍ አመራሮች ላይ አንድ ሌላ የህወሓት አንጃ ዘመቻ እየከፈተ ስብሐት ነጋ ያሉትን ያዙ፣ ኢትዮ ፎረሞች ያሉትን ያዙ። ኢትዮ ፎረሞች በነገራችን ላይ አመራሩን በሚመለከት እነ ዶክተር ደብረጽዮንን እነሱን የሚተች የሚያሳንስ ሊባል በሚችልም አይነት መልኩ ሚተች ዘገባ ሰርተው ራሱ ቲፒኤልኤፍ መግለጫ እንደወጣባቸው ታስታውሳላችሁ። ሰው ከአመራሩ ጋር የሆነ ችግር አለባቸው። አሁን ካለው የቲፒኤልኤፍ አመራር ጋር ለነሱ ነው የሚሰራው፣ ዞሮ ዞሮ ለቲፒኤልኤፍ ነው የሚሰራው ሚዲያው። ግን አመራሩ ጋር ግን ችግር አለባቸው እና ቲፒኤልኤፍ ውስጥ ራሱ አሁን ከላይ ያለውን አመራር የማንሳት ፍላጎት አለ። ያ ቡድን ይሄ ፍላጎት ያለው ቡድን የሰሞኑን የሰራዊቶቹን እንቅስቃሴ ምክንያት አድርጎ ይሄን ፍላጎቱን ለማሳካት እየተንቀሳቀሰ ነው። እየተንቀሳቀሰ ነው። የሰሞኑን የሰራዊቶቹን እንቅስቃሴ ምክንያት አድርጎ እነ ዶክተር ደብረጽዮንን ለማንሳት እንቅስቃሴ እያደረገ ስለመሆኑ አሁን የነገርኳችሁ ነገሮች በቂ ናቸው። ምናልባት ይሄ እንቅስቃሴ በዚሁ ስለማይቆም ሌላ አይነት መሰንጠቅ ቲፒኤልኤፍ ውስጥ ጠብቁ ነው። ቲፒኤልኤፍ ውስጥ ሌላ አይነት መሰንጠቅ፣ ለምሳሌ ዛሬ ቲፒኤልኤፍ በተለይ የአርሚ 22 የሚባሉትን መቀሌ ላይ የፕሬዝዳንቱን ጽህፈት ቤት ሰብሮ የገቡትን ሰብስቧቸው ነበረ እና አይለመደንም አሉ። ከዚህ በኋላ እንደዚህ አናደርግም፣ ጥያቄዎቻችንን ዴሞክራሲያዊ በሆነ አይነት መንገድ ነው የምናቀርበው፣ ህዝባችንን አስቀይመነዋል፣ ይቅርታ እንጠይቃለን፣ እንከሰዋለን የሚል ቃል እንዲገቡ አድርገዋቸዋል። እንግዲህ እቺ ፕሮግራም ሰሞኑን ከሰራዊቱ ተቋሙ ጋር በተያያዘ አጠቃላይ ቲፒኤልኤፍ የደረሰበትን ኪሳራ ለማካካስ ሲል ይዞት የመጣው ጉዳይ ነው። በራሱም ከሰራዊቱ የተቃውሞ እንቅስቃሴ በስተጀርባ ራሱ እንደነበረም የሚያሳይ ነው እንጂ ሰራዊቱማ የራሱን አመራሮች አልሰማችሁም ብሎ እስከማለት እኮ ደርሶ ነበር። ቲፒኤልኤፎችን በተለየ አይነት ሁኔታ የሰማበት ምክንያት በራሱ ከእንቅስቃሴ በስተጀርባ ቲፒኤልኤፍ ስላለ ነው። እንግዲህ አሁን ይሄ የሰራዊቱን እንቅስቃሴ አረጋግተነዋል፣ አሁን ቆሟል ሊሉን እየፈለጉ እንደሆነ ይገባናል። ብዙዎች ብዙ ነገር ተመኝተው ነበር፣ ብዙ ጓጉተው ነበር። አሁን ግን ይሄው በአጭሩ ቆመ። ድሮም እኮ የትግራይ ሰራዊት ጥያቄ አነሳ እንጂ አላማውም ላይ ምናምን እንደዚህ አይነት ነገሮች እንደሚሉ ይጠበቃል። ግን የማይገባቸው ነገር የሰራዊታቸውን ገመና በደንብ አጋልጠው ሰጥተዋል። ዛሬስ ትልቁ ኪሳራ እሱ ነው።
ትልቁ ሊጠገን የማይችለው ኪሳራ እሱ ነው። ከዚህ በኋላ በሚኖሩ ነገሮች ራሳቸውን ሊያጽናኑ እንደሚችሉ ገምታለሁ። ግን ቀውሱ በዚህ ብቻ አይቆምም ነው። አሁን የሰራዊቱ ተቃውሞ ቆመ አይደለም፣ ግን ቲፒኤልኤፍ ውስጥ የሰራዊቱ ተቃውሞን ምክንያት ተደርጎ የተፈጠረ ሌላ ቀውስ አለ። የነ ስብሃት ነጋ እንቅስቃሴ እና የነ ኢትዮ ፎረሞችም አሁን ላይ ያለውን የቲፒኤልኤፍ አመራር ታርጌት ያደረገ መረጃቸው ውሸት ነው እያልኩ አይደለም፣ ትክክል ነው። ግን ቲፒኤልኤፍን በሚመለከት ትክክለኛም የሆነ መረጃ ኢትዮ ፎረሞች ሲያቀርቡ ፍላጎቱ መጠየቅ አለበት። ምክንያቱም የነሱ ፍላጎት ወደ እነሱ ከነሱ ጋር ስለሆነ ገለልተኛ ነን በሚል ዝም ብሎ መረጃ አይሰጧችሁ። ወይ እዛ ጋር ሌላ ፍላጎት ሲኖራቸው ነው፣ አሊያም ለዛ አካል ይጠቅማል ብለው ሲያስቡ። አሁን ይሄ እዛ ጋር አመራሩን ታርጌት የማድረግ አመራሩን የመነጠል ፍላጎት ስላላቸው ነው ይሄን የነገሯችሁ እንጂ ቲፒኤልኤፍን የሚጎዳ መረጃ እኮ ነው። ግን አመራሩን የመነጠል ፍላጎት ስላለ አውርተውታል። ያ ባይኖር ኖሮ ይሄንን አይነት ነገር አያወሩም። መረጃው ግን ስህተት አይደለም፣ እውነት ነው። እሱ የሆነ ቡድን አመራሩን ታርጌት አድርጎ መስራት የሚፈልገው የፖለቲካ ስራ ስላለ አደባባይ ላይ የዋለ ነው። አሁን ያለው የቲፒኤልኤፍ አመራር ለህዋት ለራሱ አደገኛ ነው የሚል ማለት ነው። የሰራዊቱ ተቃውሞ እንቅስቃሴ ቢቆምም ነገ ከነገ ወዲያ ግን በህዋት ውስጥ ሌላ መከፋፈል ጠብቁ ነው ያልኩት። ይሄን እንዳትጠራጠሩ፣ ይሄን እንዳትጠራጠሩ። በቃ ቴዲ የሆነ ጊዜ ይሄንን ብሏል። በቅርብ ጊዜ ውስጥ በቲፒኤልኤፍ ውስጥ አንዱ ላይ ይነሳል። አንዱ ላይ የሚነሳበት አይነት ሁኔታ ይኖራል። እነ ዶክተር ደብረጽዮን መነሳት አለባቸው በሚል እነሱ ህዋትን መርተው፣ እነሱ ሰራዊቱን መርተው፣ እነሱ የትግራይን ህዝብ ትግል መርተው የትም አደርሱትም የሚል ቡድን አለ ቲፒኤልኤፍ ውስጥ። አሁን የሰራዊቱን ተቃውሞ ምክንያት አድርጎ እንግዲህ የሰራዊቱ ተቃውሞ ብዙ ነገር ነው ያጋለጠው። የመራውም ቲፒኤልኤፍ ነው። ለራሳቸው ፐርሰናል ግብ ሲሉ ትልቅ ሪስክ፣ ትልቅ ቁማር ነው የተጫወቱት። ለዚያው ምንም ላይ ያገኙበት ትልቅ ቁማር። እንግዲህ ሰራዊቱ ማለት እውነት ነው ለህዋት የመጨረሻ ምሽጉ ማለት ነው። በተለይ ለነ ዶክተር ደብረጽዮን የመጨረሻ ምሽጋቸው ያን ምሽግ ነው ገላልጦ ያሳዩት። ጄኔራል ታደሰ ወረደን በራሳቸው ቁጥጥር ውስጥ ለማኖር ስለፈለጉ ብቻ ለዚሁም ላይሆን ይሄ በአንዳንድ የቲፒኤልኤፍ ሰዎች ዘንድ ትልቅ ቁጣን የቀሰቀሰው ትልቅ ቁጣ። እንዴት ለዚህ ፍላጎት ሲባል እንዴት የሰራዊቱ ገመና ይጋለጣል? ሰራዊት አያምጽም። አደባባይ ሊወጡ አያምጽም። አምጽ ብትሉትም እውነቴን ነው የምላችሁ አንድ ሁለት ቀን ቢያምጽ ነው። ከዛ በኋላ መሳሪያውን ይዞ ነው የሚመጣው። እንደዛ አይነት ትዕግስት የለውም። መሳሪያ እኮ አለው ሰራዊት እኮ። ስለዚህ አንድ ቀን ይጠይቃል። ኦኬ ብሎ እንደዚህ ጥያቄ ላይ መልስልኝ ይልሃል። አጠያየቁም አግሬሲቭ ነው የሚሆነው። ምናልባት ሁለተኛ ቀን ሊደግም ይችል ይሆናል። በሶስተኛው ቀን ግን አትጠራጠር፣ መሳሪያውን ይዞ ነው የሚመጣው። ሊገልህ ነው የሚመጣው። ሊያስገድድህ ነው የሚመጣው። እና ሰራዊት እንደ ሌላው የህብረተሰብ ክፍል የፖለቲካ ጥያቄውን፣ የመብት ጥያቄውን አደባባይ ላይ ወጥቶ እንዲያነሳ የሚጠበቅ አይደለም። እንደዛ አይጠበቅም። እንደዛም አድርጎ አስገድዶ ጥያቄ ካስመለሰ በኋላም እውነቴን ነው የምላችሁ ለዛ አካል አይታዘዝም። በቃ ይሄ የእሰን ሰንሰለቱ ተቋርጧል፣ ተበጥሷል ማለት ይቻላል። ይሄን ገመና ነው የሸጡት። ይሄን ሽጠውታል። ብዙዎችን አስቆጥቷል።
እነ ስብሃት ተቆጥተዋል። አንዳንድ የቲፒኤልኤፍ ሰዎች በጣም 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 ተቆጥተዋል። እንዳልኳችሁ ችግርም አለ። ይህን ምክንያት አድርገው አይ ዶክተር ደብረጽዮን መነሳት አለባቸው የሚል አቋም የያዘ ስብስብ አለ። የዛ ስብስብ ፍላጎት ነው በእነ ስብሃት በኩል የተገለጠው። የዛ ስብስብ ፍላጎት ነው በሌሎች ሚዲያዎች የተገለጠው። የዛ ስብስብ ፍላጎት ነው በኢትዮ ፎረም በኩል የተገለጠው። ያ ቡድን እንቅስቃሴ ላይ ነው። ስለዚህ ከሰራዊቱ እንቅስቃሴ መቆም የተቆመው እንቅስቃሴ መቆም በኋላ ፓርቲ ውስጥ ሌላ ስንጥቃት ጠብቆ የማይቀር ጉዳይ ነው። ብዙ ሄዶ ነው አሁን ራሱን እየገለጠ የመጣው ማለት ነው። ይሄ አባባል ግን ቲፒኤልኤፍ ችግር የሆኑበት የራሱ አመራሮች ናቸው የሚለው ግን ለብዙ ጊዜ ስንናገረው የነበረውን ነገር የሚያረጋግጥ ነው። እኔ አንዱና ትልቁ አቋሜ ህወሓት አሁን ያለበት አጣብቂኝ ውስጥ የገባው አሁን ያለበት የህልውና አደጋ ውስጥ የገባው በራሱ ምክንያት ነው። ለዚህ ሌላ አካል ኃላፊነት እንዲወስድ ማድረግ ስህተት ብላለሁ። ደጋግሜ ነው። ያ ቲፒኤልኤፍን የህልውና አደጋ ውስጥ የከተተው ብልጽግና ነው ተብሎ ስለሚወራ የኔ ያ ንግግር ብልጽግና ለመከላከል አይደለም። እውነታው እሱ ስለሆነ እውነታው ቲፒኤልኤፍ ራሱን በራሱን አጣብቂኝ ውስጥ የከተተው። አንዳንድ ሰዎች የህወሓትን አጣብቂኝ ውስጥ መግባት፣ የህወሓትን ህልውና አደጋ ውስጥ መግባት ይጠቅሱና ህልውና አደጋ ውስጥ ያለ አካል ምንም እኮ ሊያደርግ ይችላል፣ ከማንም ጋር ሄዶ እኮ ሊሰራ እኮ ይችላል ብለው ከሻዕቢያ ጋር የፈጠረውን ትስስር ጀስቲፋይ ለማድረግ ሞከሩ። ምን ይሏቸዋል? ቲፒኤልኤፍ ህልውና አደጋ ውስጥ ነው ይሏቸዋል። የህልውና አደጋ ውስጥ እንዲገባ ያደረገው ብልጽግና ነው ይሏቸዋል። ስለዚህ ከህልውና አደጋ ውስጥ ለመውጣት ከማንም ጋር እየሰራ ነው ይሏቸዋል። ስለዚህ ቲፒኤልኤፍ ከሻዕቢያ ጋር ስለመስራቱ ተጠያቂው ማን ነው እያሉ ብልጽግና ነው። እሱ የህልውና አደጋ ውስጥ ባይከተው ኖሮ ከሻዕቢያ ጋር እኮ አይሰራም ነበር የሚል እንግዲህ ከስብሃት ነጋ በላይ እኔ ህወሓት ነኝ ካላልክ በስተቀር ስብሃት ምንድን ነው ያሉት? ህወሓት አደጋ ውስጥ ነው። አደጋ ውስጥም የገባው በራሱ ከፍተኛ አመራሮች ምክንያት ነው። ስለዚህ እናንተ ተቀይሩ እኮ አይደለም እኮ ያሏቸው፣ አስተካክሉ እኮ ብለው እኮ አይደለም የመከሯቸው። ተጨካኝ ናቸው እነዚህ ያሉ። ምንም ቢመከሩ ምንም ቢባሉ የሚሰሙ አይነት ስላልሆኑ የህወሓት የታችኛው እና የመካከለኛው አመራር ታግለህ ፓርቲህን አድን ያሉት። ይሄ ማለት ችግሩ ብልጽግና ነው አይደለም። ችግሩ ራሱ የቲፒኤልኤፍ አመራር ነው ያሉት ስብሃት ነጋ። እኔ ከስብሃት ነጋ በላይ ቲፒኤልኤፍ አለ ብያለሁ። ቲፒኤልኤፍ አደጋው ውስጥ ስለመውደቁ ስብሃት ነጋ ተናግረው፣ ግን ለዛ ተጠያቂው አመራሩን ያደረጉት ብልጽግና አይደለም ስንል የነበረውን ያረጋገጠ። አንዳንዶች ደግሞ ይሉት የነበረው ነገር በየትኛውም አይነት መንገድ ቲፒኤልኤፍን ካልደገፍን ከሚል እንጂ ከተጨባጭ እውነታ እንዳልሆነ ያረጋገጠ ንግግር። በየትኛውም አይነት መልኩ በቃ ቲፒኤልኤፍን መደገፍ አለብን ከሚል የግል እምነት በመነሳት ነው ሲሉ የነበረው እንጂ ከተጨባጭ እውነት እንነሳ ከተባለ ቲፒኤልኤፍ የህልውና አደጋ ውስጥ የገባው በራሱ ምክንያት ነው። በራሱ ምክንያት የህልውና ውስጥ አደጋ ውስጥ ገብቶ
ከዛ በኋላ ከዚህ ለመውጣት ከማንም ጋር የመስራት መብት አለኝ። ይሄ አያስኬድም። እንደዚህ አይነት ነገር አያስኬድም። ራስህ ላደረግከው ነገር ራስህ ኃላፊነት ትወስዳለህ እንጂ ራስን የህልውና አደጋ ውስጥ ከተህ እንደገና ከህልውና አደጋ ውስጥ ደግሞ አውጪም ራስህን አድርገህ በቃ የህልውና አደጋ ውስጥ በራስህ አመራር ምክንያት ከገባህ አንተ መቀየር ነው ያለብህ። አውጪው ሌላ ነው መሆን ያለበት። እኔ እነ ስብሃት ነጋ ለቲፒኤልኤፍ ሰዎች ያስተላለፉት መልእክት ለታችኛው መዋቅር ተገቢ መልእክት ነው። ተገቢ መልእክት ነው። እነ ዶክተር ደብረጽዮን ገና እድሉ እስካላቸው ጊዜ ድረስ እውነቴን ነው እምላችሁ የትግራይን ፖለቲካ ገና በጣም ያዋርዳሉ። ገና በጣም ያዋርዳሉ። ዝም ብለው ብቻ በየትኛውም አይነት መንገድ እኛ የምንፈልገው ነገር ይጣባይ ናቸው። ያ ነገር ምን ይዞ ይመጣል የሚለውን በጭራሽ ያስቡት። በጭራሽ ሻዕቢያ ያላቸው ከሆነ እሱን የመፈጸም ግዴታ እንዳለባቸው ነው የሚያስቡት። ከሻዕቢያ ጋር ጥምረት ነው የሚሉት፣ ግን ጥምረት ግን አይደለም። ባርነት ውስጥ ነው የገቡት። ሻዕቢያ ያለው ነገር በሙሉ ነው የሚፈጸመው። አሁን አንዳንድ የምንሰማቸውም ነገሮች አሉ፣ እውነት ይሁን ውሸት ያልተረጋገጠም፣ ግን እንደዚህ አይነት ትልቅ አንድምታ ያለው መረጃ እንደው ሳይረጋገጥ ማውራት ስለማልፈልግ ነው እንጂ አንዳንድ የምንሰማቸው በጣም አስቀያሚ ነገሮች አሉ። በጣም አስቀያሚ ከሻዕቢያ የሆነን ነገር በሙሉ ዝም ብለው ተቀብለው ካልፈጸመን ባይ ናቸው። ከዛ ውጪ ገንዘብ ያለበትን ነገር በሙሉ መቆጣጠር ይፈልጋሉ። ታምናላችሁ? መዋቅሩ ውስጥ የጊዜያዊ አስተዳደሩ መዋቅር ውስጥ አንዳንድ የኛ አባላት ያልሆኑ ሰዎች አሉ። እነሱ መቀየር አለባቸው እኮ ብለው አንዱ የሰራዊቱን አደባባይ ለሚያስወጡበት አንዱ ምክንያት ከዛ ጋር የተያያዘ ማለት አሁን ቱሪዝም ላይ ምናምን ያለ ሰው የኛ ሰው አይደለም። ታምናላችሁ? ከ90% በላይ ጊዜያዊ መንግስቱን ተቆጣጥረው ግን ቱሪዝም ላይ ያለው ሰው የኛ አይደለም ብለው ያቺ እኮ ሰበብ እኮ ናቸው። በቃ ጊዜያዊ መንግስቱ ፕሬዝዳንት ላይ ለማመጽ እና እሳቸው ላይ ያላቸውን ጉልበት ለማሳየት እሳቸውን በአደባባይ ለማዋረድ ያችን ሰበብ አድርገው ነው የሚጠቀሙት። እና የቲፒኤልኤፍ እና ዶክተር ደብረጽዮን ትግራይን አደጋ ውስጥ ነው የሚከቱት። ተው የሚላቸው ሰው እስከሌለ ጊዜ ድረስ እነሱ አሁን ባላቸው አቋም አሁን ባላቸው ተሰሚነት እስከቀጠሉ ጊዜ ድረስ ለትግራይ ህዝብ አደጋ ነው። እነ ስብሃት ነጋ ዘግይተውም ቢሆን የተረዱ ይመስለኛል። አጠቃላይ ድርጅቱም ተስፋ የለውም። ግን ከተቻለ ግን እነዚህን አመራሮች ማስወገድ ምናልባት አዳዲስ አማራጮችን ሊወልድ ይችላል። አዳዲስ ነገሮችን ይዞ ሊመጣ ይችላል። እድሎችን ይዞ ሊመጣ ይችላል። ከውስጥም ከውጭም ይዞ ሊመጣ ይችላል። ኦልሬዲ መለወጡ ካለ የመለወጥ ፍላጎቱ የታየ ከመጣ በእርግጠኝነት ያንን ለማገዝ ሌሎች አካላቶችን ፍላጎት ማሳየታቸው የሚቀር ጉዳይ አይደለም። እነ ዶክተር ደብረጽዮን እየሄዱበት ያለን መንገድ ግን እንኳን ሌላ ሰው አይደለም ነው የምላችሁ፣ ሰራዊቱ አይደግፈው። እሱን የታየው ሰራዊቱ አይደግፈው። ጦርነት አንፈልግም ነው ሲል የነበረው። እንኳን ሌላው ይቀርና አሁን ዛሬ መጥተው ይኸው ይቅርታ ተጠያየቀ፣ ለህዝቡ ያለውን አለኝታነት ምናምን አሳየ ሊሉን እንደሚችሉ እንገምታለን። ግን ይሄ የፈጠረው ቀውስ፣ ይሄ ያነቃቃው የሆነ ስብስብ ግን አለ። የሰራዊቱ ተቃውሞ ላይ መሰማራት
በተለይ በፓርቲው ከፍተኛ በድርጅቱ ከፍተኛ አመራሮች የተደገፈ በመሆኑ ምክንያት ይሄን ነገር ማስቆም አለብን፣ እነዚህ ሰዎች ከዚህ በኋላ መሪ ሆኖ መቀጠል የለባቸውም የሚል የሆነ ቡድን እንዲነሳ አድርጓል። የዛ ቡድን እንቅስቃሴ ውጤቱ እሱ የሚፈጥረው ቀውስ በቅርብ የሚታይ ይሆናል ወዳጆች። Salam.